30 ሺህ የሚሆኑ ሰዎች ተፈናቀሉ። የእስራኤል ወታደሮች በሊባኖስ፣ በሳውዲ አረቢያ አዲስ የድሮን ጥቃት፣ ኢራን ድርድር አትፈልግም፣ ቴህራን ላይ አዲስ ጥቃት። የካቲት 25 2018 ዓ.ም ዕለታዊ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜና። በመካከለኛው ምስራቅ ጦርነት ቢያንስ 30 ሺህ የሚሆኑ ሊባኖሳውያን መፈናቀላቸው ተሰምቷል። የተባበሩት መንግስታት ድርጅትም ይህንን በተመለከተ መረጃ አውጥቷል። እሱንም ይዘንላችሁ ቀርበናል። አብራችሁን ቆዩ። እስራኤል ወታደሮቿ በደቡብ በኩል እየተሰማሩ ሳሉ በሊባኖስ ውስጥ አዲስ ቦታዎችን እንዲይዙም አድርጋለች። ዝርዝር መረጃም ይዘናል። ሳውዲ አረቢያ በሪያድ በሚገኘው የአሜሪካን ኤምባሲ ላይ የተፈጸመውን ጭካኔ የተሞላበት የኢራን ድሮን ጥቃትም አውግዛለች። ዝርዝር መረጃም አለ። ኢራን ስለ ሰላም ድርድር ከአሜሪካ ጋር ግንኙነት እንደሌላት የተባበሩት መንግስታት የቴህራን ልዑክ ገለጹ። መረጃም ይዘናል። እስራኤል በቤይሩት ቴህራን ላይ በአንድ ጊዜ ጥቃት እንደምትሰነዝር አስታውቃለች። ሄዝቦላም የእስራኤልን ሰፈሮች ኢላማ እያደረገም ይገኛል። እሱንም በተመለከተ ሪፖርት ይዘናል። አብራችሁን ቆዩ። በመካከለኛው ምስራቅ ጦርነት ቢያንስ 30 ሺህ ሰዎች የሚሆኑ ሊባኖሳውያን ተፈናቀሉ ሲሉ የተባበሩት መንግስታት ድርጅት አስታወቀ። በመካከለኛው ምስራቅ በተቀሰቀሰ ግጭት ምክንያት በሊባኖስ የሚገኙ ቢያንስ 30 ሺህ የሚሆኑ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ማክሰኞ ዕለት አስታወቀ። እስራኤል ለነዋሪዎቿ የመልቀቂያ ማስጠንቀቂያ ከሰጠችን በኋላ በተለያዩ በቤይሩት ደቡባዊ ዳርቻዎችና በሀገሪቱ ደቡባዊ ክፍል ላይ የአየር ድብደባ ማድረጓንም ቀጥላለች። እስራኤል ከ53 በላይ የሊባኖስ መንደሮችንና በሶስቱም የሊባኖስ ክልሎች ከፍተኛ የአየር ድብደባም ካደረገች በኋላ በደቡባዊ ሊባኖስ በቤካና በቤይሩት ደቡባዊ ዳርቻዎች ከፍተኛ የሆነ መፈናቀል እየተሰማ ነው ሲሉ የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ቃል አቀባይ ባባር ባሎች ተናገሩ። እስከ ትላንት ድረስ ወግ አጥባቂ ግምቶች እንደሚያመለክቱት ወደ 30 ሺህ የሚጠጉ ሰዎች በጋራ መጠለያ ውስጥ ተስተናግደውም ተመዝግበዋል። ብዙዎቹ በመንገድ ዳርቻ መኪናቸው ውስጥ ተገኝተዋል ሲሉ የዩኤንኤችሲአር ቃል አቀባይ በጄኔቫ በተደረገ ጋዜጣዊ መግለጫም ተናግረዋል። ሌሎቹ በእግራቸው ለመሄድ እየሞከሩ እንደሆነና ሌሎቹ አካባቢዎች ደህንነት ለማግኘት እየሞከሩ ነው ሲሉም ተናግረዋል። የሊባኖስ ታጣቂ ቡድን ሄዝቦላ ማክሰኞ ዕለት እስራኤል በሊባኖስ በሚገኝ ቡድን ምሽት ላይ ባደረገችውም ጥቃት የደቡብ ቤይሩት ዳርቻዎችንም ጨምሮ በሶስቱ የእስራኤል ወታደሮች ካምፖች ላይ ኢላማም እንዳደረገችም አስታውቀዋል። የተባበሩት መንግስታት የመብት ቢሮ ቃል አቀባይ ራቪና አክለውም ሄዝቦላ ወደ እስራኤል የተወረወረውን የጥይት ውርወራን ተከትሎ በሊባኖስ የተከሰተውን የጦር ማባባስና በቤይሩት ጨምሮ የእስራኤል ከባድ የመልሶ ማጥቃት ጥቃቶችም በእጅግ አሳስቦናልም ብለዋል። ሁለቱም ወገኖች ይህንን ከፍተኛ የአመጽ መስፋፋት ወዲያውኑ እንዲያቆሙና ወደ ተስማማኝ ተኩስ አቁም ስምምነት እንዲመለሱ አጥብቀን እንጠይቃለንም ብለዋል። በደቡብ ሊባኖስ የእስራኤል ጥቃትን ተከትሎ በሲቪል ዜጎች ላይ የደረሰ ጉዳትና በሲቪል መሰረተ ልማት ላይ የደረሱ ጉዳቶች እንዲሁም ከፍተኛ የሆነ መፈናቀል መኖሩን የሚጠቁሙ ሪፖርቶችንም ጠቅሰውም ተናግረዋል።